ዛሬ በጣም ትልቅ ኤክስፖዝድ ወጣቱ የሆነበት ኤሪያ ፖርኖግራፊ 1 out of 5 ፖርን ሰርች ያደርጋል። ከ13 እስከ 18 95% ፖርን ሰርች ያደርጋል። ያውም እንግዲህ የዛሬ ይሄ የምነግራቸው 2018 ሪሰርች ነው። አሁን 7 ዓመት ጨምሩበት ይጨምር ይለፍ አላውቅም። ፖርኖግራፊ በጣም ቻሌንጅ በጣም አሁን ከረንት የሰሯት ለ5 ሰከንድ ይህ ስሙኝ፣ በጣም 5 ሰከንድ ፖርን ማየት ሰው ከቻለ ዴፊኒትሊ ሁለተኛ ያያል። ሊሚትድ ሆና በሰው በጥናት 5 ሰከንድ ብቻ እንዴ 5 ሰከንድስ ማየት ከቻለ ዴፊኒትሊ ሁለተኛውን ያያል። ሁለተኛውን ካየ ሶስተኛው ሶስት ፖርን አንድ ሰው ማየት ከቻለ ኢዝ አዲክትድ ዲክላይን እያደረገ። ስለዚህ በጣም የሚያረክስ ስንል ምንድን ነው? ከሰው የሚወጣው ያ ሰውን ያረክሰው ምንድን የት ቦታ ነው? ይሄ በኋላ ችግር የሚያመጣ ወጣቱም ጋር ካውንስል ውስጥ አለው፣ ያገቡትም ጋር ካውንስሊንግ አለ። 80% the challenge is pornography. ትልቅ ቻሌንጅ ቶት ላይፍህን ይቀጨመድደዋል። በጣም አንድ ወንድም አስታውሳለሁ፣ በጣም ጌታን የሚወድ የሚያመሰግን የሚያመልክ፣ ይሄ ሁሉ እንደዚህ አይነት ኦፕን ኤር ሳይኖር ኦፕን ኤር ይፈጥር የነበረ በቃ የሚታገል የነበረ እና አንድ ቀን መጣና እንዲህ አለኝ፣ ማምለክ አልችልም፣ መዘመር አልችልም፣ መጸለይ አልችልም፣ አልችልም። ያረገኝ ነገር ፖዝ አድርጌያለሁ የሆነ ቦታ ላይ በቃ የምፈልገው ማየት ብቻ። ከዛኛው እዚህኛው መምጣት ይችላል፣ ከዚህ እሳ ጋር መምጣት ይችላል። ሰዎች ነን። ስለዚህ ነው እግዚአብሔር ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። ስለዚህ የሚያነሳ እግዚአብሔር ያነሳል፣ የሚቆርጥ እግዚአብሔር ናፈቀኛል። ድሮ ሳመልከው የነበረ ናፈቀኛል። ሌላው ደግሞ ያገለግላል፣ ብዙ ነገር ያገለግላል። በቃ አቃተኛል፣ ማቆም አቃተኝ። ባለትዳር ነው፣ ማቆም አቃተኝ። ቻሌንጅ ነው፣ በጣም ቻሌንጅ ነው ወገኖች። አንዳንድ የገባንባቸውን ነገር ለመውጣት ትልቅ ቻሌንጅ። የሚረዳ እግዚአብሔር ግን ሰውን ይረዳል። ለመረዳት ግን ፈቃድ ያስፈልጋል። ፈቃድ ያው እንዳልኳችሁ ልጅ ፈቃድ ያቅቶኛል። አሁን ማድረግ የሚገባኝን ሁሉ ሬዲ ለማድረግ ይሄ ራሱ አድሚት አርጎ አም አዲክትድ ብሎ ወደ ፍሮንት ላይን እርዳታ ወደ መፈለግ መምጣት ትልቅ እርምጃ። አትቀመጡ በፍጹም። ይሄ ትልቅ ቻሌንጅ ነው። አትቀመጡ። ብትፈልጉ ሰው ወደማያውቃችሁ ብትፈልጉ፣ ወደ ፈረንጅ ብትፈልጉ ግን አትቀመጡ። ፖርን የሚያስቸግራችሁ አትቀመጡ። ምክንያቱም ያስተሳሰብ ዓለማችንን የሚያረክስ ነው። ሰውን ያረክሰዋል። ከውስጥ ከሰው ልብ የሚወጣ ክፉ ሀሳብ ነው የሚዘራብን። በጣም በጣም ሪሌሽንሽፕ ገዳይ ነው። ትዳር ገዳይ ነው። አንድ ካናዳ አንድ ጥናት አደረጉና 100 አዲክትድ በሆኑ ወንዶች ላይ ሪሰርች ሰሩ። ሪሰርች ሲሰሩ ከ50% በላይ በትዳራቸው ውስጥ ወንዶች ኢሬክሽን ችግር አላቸው። they can't make it በቃ አይችሉም። ሁለተኛ ሚስቱን አይወዳትም አይጠላትም። በቃ አይወዳትም አይጠላትም። ልጆቹን አይወዳቸውም አይጠላቸውም። he's there እዛ ነው ያለው፣ ግን ምንም ኢሞሽናል ኮኔክሽን የለውም።
መጀመሪያ የሚገለው ኢሞሽናል፣ ይሄ እግዚአብሔር የሰጠውን ስሜታችንን ነው የሚገለው። በቃ ምንም ከሰው ጋር ኮሚኒኬት ማለት አልችልም። በጣም ብዙ ናቸው እኔ ጋር የሚመጡ። ሁሉ ጊዜ ይገርመኛል። ሴም አንድ አይነት መልስ። በቃ ይህንን ነው ሚሉት። ይቼሰቸው እንጂ ዛሬ እንደው ትንሽ ነው፣ እኔ ትንሽ ነው ላቆም እችላለሁ። እንዳይመስልህ ዛሬ ጨክኑ። ዛሬ በእግዚአብሔር ፊት ጨክኑ። አልፈልገውም። ነገን ብራይት ፋንክሽናል አለ ስራዬ ላይ አለኝ። አንድ ልጅ ከቤት ነው የምሰራው። ቃቁ ለሊት እዛ ስታገላድርና ፖርን ቀናል ፕሮዳክቲቭ አለ ፔንዲንግ ነው። ስለዚህ ሁሉ ጊዜ ስራዬን ከስራ ውጭ ሰዓት ነው የማስተካክለው። ይደክመኛል፣ ምክንያቱም ለሊት አልተኛም። እነቃለሁ አደጋ ለኬሪር፣ ለትምህርት፣ ነገ ለሪሌሽንሽፕ፣ ነገ ለትዳር ዛሬ ጨክኑ። ይህን ነው የሚይዘው፣ አስተሳሰብ ነው የሚይዘው። የመጀመሪያ የአስተሳሰብ ዓለማችን ለእግዚአብሔር የተገለጠ ነው። እግዚአብሔር ያየዋል። በጣም ሰው አያየውም፣ ግን እግዚአብሔር ያየዋል። አንድ ጊዜ አንድ እህቴ አንድ ቸርች ትሄድ ነበርና እኛ ቸርች አንድ ሰው ታመመ አለች። ምንድን ነው ህመሙ? ስሙን ጠፋብኝ። ህመሙ ግን የሚያደርገው እንዲህ ሲያይ እሷን ሲያይ ያሰበውን ነገር ኮንትሮል ማድረግ ይወጣበታል። ሀሳቡን ኮንትሮል ሆልድ ማድረግ አይችልም። ያየውን ሰው ይናገራል። እቺ ስታስጠላ ካለ በውስጡ የሚያስበው ይወጣል። እቺን እወዳታለሁ ካለ ጠቅላላ እና ቸርች ገብቶ ቁጭ ሲል ሰው ሁሉ ከእሷ አጠገብ ነው የሚጠፋው አለች። እሷ አጠገብ የሚቀመጥ የለም። የሚናገርሽ ነገር ያስደነግጥሻል። በሽታ ነው ለካ በሽታ አለ። መጨረሻ ላይ ይጸልዩለታል። ኤቭሪ ሳንዴ ይጸልይለታል። አይቀርም ይመጣል አለች። ከበር ሲገባ ነው በዚህ ተተተተ ሁሉም የሚናገረው አንድ ውሸት የለም አለች። ግልጥ ነው አለች። በሽታ አስተሳሰባችን ምን ያየዋል? እግዚአብሔር ያየዋል። ሮሜ 12:2 እንዲህ ይላል፣ መልካም ደስ የሚያሰኝና ፍጹም የሆነውን የእግዚአብሔርን ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። መልካም ደስ የሚያሰኘውን ፍጹም የሆነውን የእግዚአብሔርን ፈቃድ ምን እንደሆነ ፈትናችሁ። የሚመጣውን ሁሉ የሚፈትን አቅም ይጠይቃል። መፍትሄውን ነው የሚነግረን። ይህንን ዓለም አትምሰሉ። ዓለም በዚህ በክፉ ተይዟል። አትምሰሉት። እሱን አትምሰሉት። በሀሳባችን የሚያልፉትን ሀሳቦች የእግዚአብሔር ፈቃድ የእግዚአብሔር ሀሳብ ነው ወይ የሚል ትንሽ ፊልተር የማድረግ አቅም ዴቨሎፕ እናድርግ። እግዚአብሔር አለበት። አሁን የማስበውን ነገር እግዚአብሔር አለበት። በአስተሳሰቤ ውስጥ የሚያልፈው ሀሳብ መልካም ነው፣ ደስ የሚያሰኝ ነው። እግዚአብሔር ደስ ያሰኘዋል። በአእምሮ መታደስ በተለወጠ ነው። አትምሰሉ፣ ይህንን አታርጉ ብሎ አልተወንም። የምናስበውንም ይነግረናል። ስለ አስተሳሰባችን ፊልጵስዩስ 4:8 ላይ ውሰዳችሁ። በመጨረሻም ወንድሞች ሆይ እውነት የሆነውን ሁሉ፣ ክቡር የሆነውን ሁሉ፣ ትክክል የሆነውን ሁሉ፣ ንጹሕ የሆነውን ሁሉ፣ ተወዳጅ የሆነውን ሁሉ፣ መልካም የሆነውን ሁሉ፣ በጎነት ቢሆን ወይም ምስጋና፣ እንደነዚህ ስላሉት ነገሮች አስቡ። እውነት የሆነውን ሁሉ፣ ስለ ራስ እውነት የሆነውን ሁሉ ዶንት ዲናይት። በፍጹም ውድቀትን አትፍሩት። ዛሬ እንደውም ልጄን እየጠየኩት ነበረ። ጆን ማክስዌልን መጽሐፍ የምትወዱ አንብባችሁ የምታውቁ ፕሊዝ የጆን ማክስዌልን መጽሐፍ አንብቡ። ፌሊንግ ፎርወርድ የሚል መጽሐፍ አለው። በአማርኛ እንደውም ውድቀቴን ወደድኩት በሚል ተተርጉሟል። ይሄ መጽሐፍ አንብቡች። መጽሐፍ ጆን ማክስዌል በጣም ብዙ የሚጠቅም መጽሐፍ የሚጽፍ ጸሐፊ ነው። ውድቀትን አትፍሩት። በፍጹም
ከውድቀት አለመማር ነው። ማንም ሰው ሁሉ የወደቀበት ኤሪያ አለው። ሰው ሁሉ የተሳሳተበት ኤሪያ አለ። እንድትጠቀሙ ልንገራችሁ። ከማንም ሰው ጋር ስትገናኙ እንደው ካንተ ስህተት ምን ልማር በሉ። ሰማችሁ? ሰዎችን ስታገኙ እንደው በህይወት ካለፈው ካንተ ስህተት ምን ልማር በሉ። ጊቭ ዜም ቱ ቶክ ስለ ፌለሪቲ። ሰማችሁ? ሲህን አሁን ያልኩትን ነገር በጣም የሰማችሁ ምን ልማር? የአንዳንዶቹ ውድቀት ያስፈነጠራቸው ስፕሪንግ ቦርድ ሆኖላቸው ዛሬ ብዙ መጽሐፍ ከዛ ውድቀት ወጥቷል። ብዙ መጽሐፍ። አትፍሩ፣ አትሸሽጉ። ቢኦፕን በጣም ትልቁ ቻሌንጃችን እንደ ሶሳይቲ ወርናት ኦፕን ቢኦፕን ምን ያደርጓል? አንድ ጊዜ ኢንቴንሽናል እድሜን ተናገርኩኝ። ባይዘው 74 ዓመቴ ነው፣ የማታውቁኝ ካላችሁ ማለት ነው። እና ለምንድን ነው ማን ጠየቀሽ አሉኝ ጓደኞች። ማንም ማን ጠየቀሽና ነው የምትናገሪው? ምን አለችኝ አንዱ ጓደኛዬ፣ በእንግዲህ ሳጭ አለችኝ። ምን ሆነ ልጄ መታ ማሚ እድሜሽን አወቅኩት ትክክለኛ ሆናለችኝ። አሮጊት ትሉኛላችሁ? አብሶሉትሊ ራይት፣ አሮጊት ነኝ። እግዚአብሔር ደግሞ ይጨምርልኛል እውነት በተናገር። ቢ ኦፕን ማለት ራሳችሁ ላይ ለመስራት አትፈሩት። ውድቀታችሁን አትፍሩ። እውነት ነገር አትሸሹ በፍጹም። እንዴት አንዱ የጎዳን እሱ አንዱ እንደ ሶሳይቲ የጎዳ እሱ ነው። እኔ በጣም ብዙ ጥፋቴን እናገራለሁ ሚዲያ ላይ። በጣም እውነት ነው። ጌታ ባይደርስልኝ እዚህ እናንተ ፊት አልቆም። ብዙ በቤት ያጥፍቻለሁ፣ ብዙ በላሽቻለሁ። እግዚአብሔር ምሕረት ባይሆን ኖሮ እዚህ እናንተ ፊት አልቆም። ይሄ እውነት ነው፣ በጣም እውነት ነው። ባልናገረው እግዚአብሔር ይደብቀዋል። እግዚአብሔር ፊት እውነት አይደለም። ሀሳባችን በእግዚአብሔር ፊት የተገለጠ ነው። የእግዚአብሔር ቃል ማሰብ ስለሚገባን ነገሮች እንደነዚህ ስላሉት ነገሮች እንድናስብ ያስገድደናል፣ ይመክረናል። በቃ ሀሳባችሁ ይሁን እውነት የሆነውን ሁሉ የሆነ ግማሽ እውነት ሌላው የሚደበቅ አለምን እውነት የሆነውን ሁሉ ምን አስቡት። በቃ እውነት የሆነው ግማሽ እውነት ግማሽን አለ እውነት የሆነ ከየት ይጀምራል? እርሱም እንዲህ አለው፣ ጌታ አምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሀሳብህ ውደድ አለው። ቀጥሎ ባልንጀራህን እንደ ራስህ ውደድ አለው። እግዚአብሔር ቃል ባልንጀራዬን እንደ ራሴ መውደድ ከባድ ነገር፣ ጸጋ ይጠይቃል። አለመውደዴን ማወቅ አለብኝ። ይህን ጸሎት ለመጸለይ አለመውደዴን ማወቅ አለብኝ። አልወድም ወይ? እንደ ራሴ አልወድም። እንደ ራሴ ዛሬ ስለ አንድ ካሌጅ ውስጥ ስለ አንድ እስላም እየነገርኳቸው ነበር። ሩሜት ሆነ ከአንድ ክርስቲያን ወንድም ጋር እና ልክ የተጀመረ ቀን በቃ ፈርስ ገብተን ዶርሚተሪ ሲሰጣን እኔ እና እሱ አንድ ዶርም ውስጥ ሆናል እና ዩር ማይ ብራዘር አለኛል እንዲህ እያደረገ በቃ እና እኔ እስላሙ ነው የሚለው እኔ በጣም በጥያቄ ውስጥም ነኝ። ምንድን ነው ማን ነው? በቃ ያው ክርስቲያን እስላም አይደለም ይሄንን አውቃለሁኛል እና ጥያቄ ጠይቁት። በቃ በዲስታንስ ነው። ጠዋት ሲነሳል መጀመሪያ ነው ለእኔ ብሬክፋስት የሚሰራው። ልብሱን የሚያጠብ ከሆነ መጀመሪያ እኔ ነው የሚያጠብ። የሚያደርገውን ነገር ሁሉ ለእኔ አድርጎ ነው ለራሱ የሚያደርገው። ሌላ ንግግር የለም። ላይፍ ስታይሉ እንዲህ ነው። የማይረሳኝ አለ ፀጉሩን ሊቆረጥ ሲወጣ ፀጉራችንን እንቆረጥ ይለኛል። የሚያስታውሰኝ ፀጉሬን መቆረጤን እንኳን እሱ ነው አለ። ማደጉንም አላውቀውም ማለት እሱ ልክ
አስታውሶ እንደሚነግረኝ ማሰብ ጀመርኩ። ስለዚህ ስንሄድ መጀመሪያ የሚከፍለው የኔን እሱ ነው። አንድ ቀን ኢየሱስ ያድናል ብሎኛል እና 3ኛ ዓመት ላይ ቴልሚ አባውት ዮር ጂሰስ ሰብኩታል። በቃ አንድ ቀን ኢየሱስ ያድናል ምናምን ሲጸልይ አይቼዋለሁ። መጽሐፍ ቅዱስ ያነባል ሁሉን ሮም ውስጥ ነው። አንድ ቀን በስተት እኔ ጋር መንፈሳዊ ነገር ተነጋግረናል። እንደ ራሱ ይወደኝ ነበር። ጌታን ተቀብዬ መኖር ስጀምራል አልኩ አለ ባልንጀራህን እንደ ራስ በቃ እንደ ራሱ ሆኖ ይወደደኛል። ገባኛል። መጥቼ እግሩን ይዤ ያለ ያለቀስኩት ይህን ቃል ያነበብኩ ቀን ልነግራችሁ አልችልም አለ። ግራጁዌት አድርገን ምን ብለን ወጣን አለ። ከዛ ከወጣን በኋላ ግን በቃ ይሄ ነገር ለምንድን ነው ይሄ ሰው እንደዚህ የሆነው? በቃ ይሄ የኢየሱስ ክርስቶስ የትምህርት ትእዛዝ ነው የመሰለኝ። ትእዛዝ አይደለም ለካ ባህሪ የክርስቶስን ኢየሱስ ባህሪ ለብሶታል። እና አሁን ኃይለኛ ኢቫንጀሊስት ነው ያስላው። ኃይለኛ ያ ግን አይደለም ኢቫንጀሊስት አይደለም። ኢቫንጀሊስቶች ግን ወጣ በምን እንደ ራስ ነው። ማንን ነው ከውስጣችን እግዚአብሔር በውስጣችን በእኔና በእናንተ ውስጥ ሊወድ የሚችል? እሺ በውስጣችን የሚመጡ ሀሳቦች ምንድን ናቸው? ሮሜ 13:14 ላይ እንዲህ ይላል፣ ይልቁንም ጌታ ኢየሱስ ክርስቶስን ልበሱት፣ ምኞቱን የሚፈጽም ዘንድ ለስጋ በሀሳብ አትመቻቹለት ይላል። በሀሳባችሁ አትመቻቹለት፣ በቃ ለስጋ አትመቻቹለት። ምንድን ነው የሚያደርገን? ሀሳብ ሲመጣ ሀሳብ የመጀመሪያው ማረፊያ ነው። ሀሳብ ደግመን ካሰብ ነው ደጋግመን ካሰብ ነው ኢስ ኦብቪየስ አክሽን ይሆናል፣ ድርጊት ይሆናል። እስቲ ሀሳብ ድርጊት ይሆናል በሉኝ። ድርጊት ደጋግመን ካሰብ ነው ልማድ ይሆናል። ደጋግመን ማድረግ ከቻለ ልማድ ይሆናል። ልማድ ከሆነ ምን ይሆናል? ባህሪ፣ አይደንቲቲያችን። ሰዎች ሲሏል ተሰምታችሁ አታ እኔ ቆጣለሁ በጣም ቆጣኛ ነኝ አልኩት ያለ ነገር እንደውም አባቴም እንዲህ ነበረ አያቴም እንዲህ ነበረች ሰምቼው አይደንቲቲ ሆኗል። ሲመጣ ከዘር እስከ ማንዘር ሲወርድ ቆጣለሁ። እኛ ቤት እንትን ነው አይደንቲቲ ሆኗል። ለምን? ሲደጋገም ከሀሳብ ወደ ባህሪ ተለውጦ። ስለዚህ ዛሬ የሚመጣውን ለዚህ ነው ለሐዋርያ ጳውሎስ ለሮሜ ሰዎች ስጋ ምኞቱን ይፈጽም ዘንድ በሀሳባችሁ አትመቻቹለት። ሲመጣ የመጀመሪያው ሀሳብ ስትመጣ አስቆሟት። ድርጊት ሳትሆን አስቆሟት። ድርጊት ወደ መሆን ከመሄዷ በፊት አስቆሟት። በውስጣችን ሀሳብ ስለሚያድግ ማለት ነው። ሰዓቴ እየሄደ ነው። ለጥያቄ ጊዜ እንዲኖረን አንዳንዱን ሀሳብ ልለፈው ብዬ ነው። እግዚአብሔር ሀሳባችንን እንድንቆጣጠር እድል ይሰጠናል። ሀሳባችንን እንድንቆጣጠር፣ ስሜታችንን እንድንቆጣጠር እግዚአብሔር እድል ይሰጠናል። እንደዚህ ይላል 1 ቆሮንቶስ 13:11 ላይ ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅ አስብ ነበር፣ እንደ ልጅም አሰራ ነበር። ከጎለመስኩኝ በኋላ ግን የልጅነትን ነገር እርግፍ አድርጌ ትቻለሁ ይላል። በአዲሱ ትርጉም ነው ማነበው። ልጅ ስነበርኩ ጊዜ እንደ ልጅ አስብ ነበር፣ አሁን ግን እንደ ልጅ አሰራ ነበር። አሁን ግን ከጎለመስኩ በኋላ የልጅነትን ነገር እርግፍ አድርጌ ትቻለሁ። እርግፍ አድርጎ ማለት ይቻላል ማለት ይቻላል ማለት ነው። እግዚአብሔር ቃል ማንችለውን ነገር አይጠይቀንም። ኬሚስትሪያችንን የሚያውቅ እግዚአብሔር፣ የሚረዳንን መንፈስ የሚያውቅ እግዚአብሔር ይቻላል። ምን ይፈልጋል? ስንበስል፣ ሳድግ፣ ስጎለምስ ይላል። እድገት ይፈልጋል። መንፈሳዊ እድገት፣ ራሳችን ላይ መስራት፣ ሰልፍ ትራንስፎርሜሽን ላይ መስራት፣ በጣም በትጋት ኢንቴንሽናሊ ፎከስ ሆነን ራስ ሰው ይሄ በጣም ኢምፖርታንት ነገር። ራሱ ላይ የሚሰራ ሰው ከራሱ ሌላ ነገር ያዩ የሌላ ሰው ጥፋት አይታየውም። የራሱን ጥፋት ብቻ ኤቭሪዴ። እስቲ ማታ 10 ሚኒትስ ከመተኛታችሁ በፊት ቀኔ እንዴት ነበር በሉና ሪፍሌክተር። ምንድን ነው? ምን ተናገርኩ? ምን ሰራው?
ምን አሰብኩ? 10 ሚኒትስ እችን ተለማመዷል። ዴይሊ 10 ሚኒትስ ሪፍሌክት አድርጉ ላይፋችሁ። ያን ጊዜ ምን እያደረጋችሁ ነው? አቅም ዴቨሎፕ እያደረጋችሁ ለመጎልመስ ለማደግ የዕለቱን መንቀል ትጀምራላችሁ። ኖ ኖ ኖ ኖ ይሄ ከክፉ ነው፣ ይሄ ከስጋ ነው የማለት አቅም ዴቨሎፕ ታደርጋላችሁ። ጌታ የተባረከ ይሁን። ጤናማ ያልሆኑ የአስተሳሰብ ላይፍ ፓተርናችንን እናስቆም። ኢሳይያስ 55 እንደዚህ ይላል፣ ሐሳቤ እንደ ሐሳባችሁ መንገዴ እንደ መንገዳችሁ አይደለምና ይላል እግዚአብሔር። ሰማያት ከምድር ከፍ እንደሚሉ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ እንዲሁ ከፍ ያለ ነው። ሐሳብ ከእግዚአብሔር ሐሳቤ ቶክሲክ ሲሆን ነው ከእግዚአብሔር ሐሳብ የሚርቅ ከመንገዱ የሚያወጣ ምንድን ነው? ላይፍ ፓተርን ምንድን ነው? ቶክሲክ ነገር ነው ማሰብ። ምንድን ነው የሚመጣብኝ? ከሊትን ሳይ የሚመጣብኝ ምንድን ነው? የሆነ ሙቪ ሳይ የሚመጣብኝ ምንድን ነው? የሆነ ነገር ሳይ ምንድን ነው? ላይፍ ፓተርኔ ምንድን ነው? በአይኔ የሚገባው ነገር የላይፍ ፓተርኔ ምንድን ነው? ምንድን ነው ማለት? አሁን ደግሞ ዌር ኤክስፖዝድ ለሁሉ ነገር ቴክኖሎጂው የምናየውና የምንሰማው ላይ በጣም ኤክስፖዝድ ነው። በጣም እሱ ከባድ ላይፍ ፓተርናችንን ያበላሸዋል። ላይፍ ፓተርናችንን ያበላሸዋል። ስለዚህ መንገዴ ሐሳቤ ከእግዚአብሔር የወጣበት ኤሪያ የትኛው ላይፍ ፓተርን ነው? እኔ ይህንን ልናስብ በጣም ሲሪየስ ልንሰራበት የሚገባው ነገር ላይፍ ፓተርናችን ላይ፣ አስተሳሰብ ፓተርናችን ላይ። የእግዚአብሔር ቃል ሚዲያ ኖህ አካሄዱን ከእግዚአብሔር ጋር አደረገ ይላል። አካሄዱ ኢትስ አባውት ላይፍ ስታይል። ላይፍ ስታይሉ ምንድን ነው? ላይፍ ስታይሉ ምንድን ነው? ዱ ዩ ሃቭ ታይም ብቻችሁን ከጌታ ጋር ሪፍሌክት የምታደርጉበት? ጌታ ያሳየኝ፣ ራሴ በቃ ራሴን አሳየኝ፣ ድካሜን አሳየኝ፣ ፎከስድ የምሆንበት አቅም ስጠኝ። ይህንን ልንለው ግድ ይላል። ጌታ የተባረከ ይሁን። ስለዚህ ሀሳባችን ላይ እንስራ። የቻሌንጆቻችን መሰብሰቢያና መጠንሰሻው ሀሳባችን ነው። ሀሳባችን ላይ በትጋት እንስራ። ክብር ለእግዚአብሔር ይሁን። እንጸልይና እግዚአብሔር እንዲረዳን እንጸልይና ወደ ጥያቄዎቻችን እንሄዳለን። ጌታ የተባረከ ይሁን። ጌታ ሆይ እባክህ አስተሳሰባችንን ፈውሰን። እነዚህ ደግሞ ገና ሩቅ መንገድ የሚሄዱ ጌታ ሆይ በመንገድህ ላይ አገኛቸው፣ በመንገድህ ላይ አገኛቸው። መንፈስ ቅዱስ እጸልያለሁ፣ የእግዚአብሔር መንፈስ ዛሬ በዚህ ያሉት ጌታ ሆይ በሰሙት ሁሉ ላይ መንፈስ ቅዱስ በኢየሱስ ክርስቶስ ስም እያንዳንዳቸውን ጌታ ሆይ የሐሳብ ዓለማቸውን እንድትፈውስ ጸልያለሁ። ጌታ ሆይ በሐሳባቸው ላይ የነገሰውን መንፈስ ቅዱስ አንተ እንድታነሳ፣ የተሸነፉበትን አንተ እንድታነሳ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ አንተ ትችላለህ፣ ሰው አይችልም። መንፈስ ቅዱስ አንተ ትችላለህ። በእውነት በመንፈስ አንተ ትችላለህ። ጌታ ሆይ ስለምትችል ወደ አንተ መተናል። ጌታ ሆይ እንለምንሃለን እንድትረዳ፣ ጌታ እንድታግዛቸው ዛሬ ለልባቸው በተናገርከው ላይ መንፈስ ቅዱስ በአሸናፊነት እንድታወጣቸው ጸልያለሁ። አንተ ብቻ ትችላለህ። መንፈስ ቅዱስ ራስን ማሳየት ጌታ ሆይ ራስን ማሳየት አንተ ብቻ ትችላለህ። ማንም ሰው አይችልም። ሰው አይችልም። መንፈስ ቅዱስ አንተ ግን ትገልጣለህ። ዛሬ ለምንሃለሁ በኢየሱስ ክርስቶስ
እባብ በተንኮሉ ሔዋንን እንዳሳታት ዛሬ እነሱን እንዳያሸንፍ፣ በዚህ ያሉ ወንዶች ልጆችን እንዳያሸንፍ፣ በዚህ ያሉ ሴቶች ልጆችን እንዳያሸንፍ፣ ለክርስቶስ ካላቸው ቅንነትና ንጽሕና እንዳይጎድሉ በኢየሱስ ክርስቶስ ስም እጸልያለሁ። አባት ሆይ እንድትታደጋቸው፣ እንድታስመልጣቸው፣ ዛሬ ጨክነው እንዲወጡ፣ ራሳቸው ላይ እንዲሰሩ ጨክነው እንዲወጡ እንድትረዳቸው በክርስቶስ ኢየሱስ ስም እጸልያለሁ። የእግዚአብሔር ልጅ ኢየሱስ አንተ እግዚአብሔር ነህ። አንተ ብቻ ትችላለህ። ማንም የማይችለውን አንተ ትችላለህ። አቅም አለ፣ ጉልበት አለ። ጌታ ሆይ ዛሬ አቅም ስጣቸው። እኔ አልችልም የሚሉት ነገር አይኖር። አንተ ትችላለህ። የእግዚአብሔር ጸጋ ይችላል የሚያሰኝ የእግዚአብሔር ጉልበት አንተ ስጣቸው። ጌታ ሆይ ሁላችንን ደግሞ እርዳን። በመንፈስ ሐሳባችንን ቀንሰው እውነት የሆነው ክቡር የሆነው ጌታ ሆይ ያንተ የሆነው የሚያንጸውን የሚጠቅመውን በኢየሱስ ክርስቶስ ስም እንድናስብ እርዳን። ጌታ ሆይ ለልባቸው ተናገር፣ አግዛቸው። ውድቀታቸውን አይፍሩት። ከትናንት ውድቀታቸው ድል ይዘው ይነሱ። ከትናንት ውድቀታቸው አሸናፊ ሆነው ይነሱ።